በምስራቅ ጎጃም በማትሪክ ተፈታኞች ላይ ታጣቂዎች ጥቃት ፈጸሙ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በአማራ ክልል የሚካሄደው ውጊያ ጊዜው እየተራዘመ ሲመጣ የፋኖ ታጣቂ ኃይሎች በንጹሃን ዜጎች ላይ እገታ፣ ድብደባና ግድያ መፈጸም መጀመራቸው የግጭቱን መራዘም አሳሳቢ እንዲሆን አድርጎታል። ሴቶችን አስገድዶ መድፈር፣ ሲቪል የመንግስት ሰራተኞችን መግደል፣ ነጋዴዎችን ማገትና የመሳሰሉት እኩይ ተግባራት በአማራ ክልል ህዝቡ የሚሰቃይበት የዕለት ተዕለት ክስተት ሆኗል። 3 ዓመት ለሚሆን ጊዜ በበርካታ የተለያዩ እዞች ስር ሆነው ከመንግስት ጋር ሲዋጉ የቆዩ ተፋኖ ኃይሎች በመጨረሻም ወደ አንድ ድርጅት የመጡ መስለው ነበር። በዘመነ ካሴ የሚመራው አማራ ፋኖ ብሔራዊ ኃይል አፋብኃ እና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋሕድ ራሳቸውን አክስመው አንድ ታጣቂ ድርጅት መፍጠራቸውን ይፋ አድርገዋል። በሰላም ወጥቶ መግባትና ሰርቶ መኖር የራቀው የክልሉ ህዝብ የፋኖ ኃይሎች መዋሃድ ከመንግስት ጋር የሰላም ድርድር ለማድረግና የግጭቱን ለማስቆም የመጀመሪያ ምዕራፍ ይሆናል በሚል ተስፋ አድርጎ ነበር። ሆኖም ግን ነገሩ እየባሰበት እንጂ የተሻለ ነገር ሊመጣ አልቻለም። ሰሞኑን ደግሞ ምስራቅ ጎጃም ውስጥ የ12ኛ ክፍል ማትሪክ ተፈትነው ወደ ቤታቸው በሚመለሱ ተማሪዎች ላይ ከበባ ተደርጎ በጥይት ሩምታ ጥቃት ተፈጽሟል። በአማራ ክልል በምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች መጎዳታቸውን ምንጮች ለቢቢሲ ተናግረዋል። በወረዳ የሚገኙና ስማቸው እንዳይገለጽ የጠየቁ ምንጮች እንደተናገሩት ሐሙስ ሐምሌ 9 2018 ዓ.ም ከምሽቱ 12 ተኩል አካባቢ በቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በመኪና በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ ጉዳት መድረሱን አስታውቀዋል። የወረዳው ባለስልጣናት ጥቃት ከደረሰባቸው ተማሪዎች መካከል 2ቱ ከባድ ጉዳት እንደደረሰባቸውና ቀሪዎቹ 3ቱ ግን ቀላል የሚባል ጉዳት እንዳጋጠማቸው ገልጸዋል። በጥቃቱ የተጎዱትና ቀላልና ከባድ ጉዳት የደረሰባቸው ተማሪዎች በቢቡኝ ወረዳ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑንም ጨምረው አስረድተዋል። ጥቃቱ የደረሰው በወረዳው በወይኗ ቀበሌ ሞሰባ ሽሚያቦ ግርገራድ የሚባል አካባቢ መሆኑን የሚገልጹት የአካባቢ ባለስልጣናት ታጣቂዎች ባለፉት 3 ዓመታት በዞኑና በወረዳ ውስጥ በስፋት እንደሚንቀሳቀሱ ጨምረው ተናግረዋል። አካባቢው ሙሉ በሙሉ ታጣቂዎች ቁጥጥር ስር መሆኑን የተናገሩት አንድ የወረዳው ኃላፊ ተማሪዎቹ ባለፈው ሳምንት ለፈተና በሄዱበትም ወቅት ተኩስ ተከፍቶባቸው እንደነበር አስታውሰዋል። ሲመለሱ ደግሞ ከመደበኛ የመከላከያ ኃይል ጋር መጋፈጥ ያቃተው ጽንፈኛ ቡድን ራሱን አደራጅቶ የነገ ሀገር ተረካቢ የሆኑ ተማሪዎችን ነው ወደ ቤተሰቦቻቸው እየተመለሱ ባሉበት ተኩስ ከፍቶ ከ5 ያላነሱ ተማሪዎች ላይ ጉዳት ያደረሰው። ከተማሪዎቹ በተጨማሪ መኪና ላይም ጉዳት መድረሱን ባለስልጣናቱ ጨምረው አስረድተዋል። በቢቡኝ ወረዳ 19 ቀበሌዎች መኖራቸውን የገለጹት ቢቢሲ ያነጋገራቸው ኃላፊዎች ከእነዚህ መካከል በመንግስት ቁጥጥር ስር የሚገኙ 6ቱ ብቻ ናቸው ብለዋል። ጥቃቱ በተፈጸመበት አካባቢ ያለው ወቅታዊ ሁኔታ አሳሳቢ ነው የሚሉ ስማቸው እንዲጠቀስ ያልፈለጉ ኃላፊ ሐሙስ ዕለት የተፈጸመው ጥቃት አጠቃላይ ማህበረሰቡን ተስፋ ያስቆረጠ ነው ብለዋል። በወረዳው ከሚገኙ 43 ትምህርት ቤቶች መካከል ከ8 ያልበለጡ ትምህርት ቤቶች ናቸው ትምህርት ሲሰጡ የነበረው ሲሉም ጨምረው ተናግረዋል። ተማሪዎቹን አሳፍሮ የነበረው መኪና በተለምዶ አይሱዙ ቅጥቅጥ የሚባለው መሆኑን የገለጹት ባለስልጣኑ ከደብረ ማርቆስ ወደ ድጎጽዮን ከተማ እየተመለሱ ባሉበት ወቅት ጥቃቱ መፈጸሙን ገልጸዋል። ከቢቡኝ ወረዳ ወደ ደብረ ማርቆስ ለመሄድ በእያንዳንዱ ቀበሌ ታጣቂዎች መኖራቸውን የሚናገሩት የአካባቢ ባለስልጣናት ከዚህ በፊትም ጥቃቶች እንደሚፈጸሙ አስታውሰዋል። የሆኑ የከፋ የሚያደርገው ምንም የፖለቲካ ትርጉም የማይገባቸው 12ኛ ክፍል ፈተና አጠናቀው እየተመለሱ ያሉ ተማሪዎች ላይ መፈጸሙ ነው። ማህበረሰቡ ጋር ጭምር ቁጣ እየፈጠረ ያለው በእነዚህ ምንም በማያውቁ ህጻናት ላይ የተከፈተ ጥቃት መሆኑ ነው። በመኪናው የተሳፈሩ ተማሪዎች ብቻ መሆናቸውን የሚናገሩት ኃላፊ በመኪና ውስጥ 44 ተማሪዎች ተሳፍረው ነበር። ከደብረ ማርቆስ ወደ ቢቡኝ የሚሄዱት ተማሪዎች በ7 አውቶቡስ ሆነው መንቀሳቀሳቸውን የጠቀሱት ኃላፊው ጥቃት የደረሰበት መኪና ከመጨረሻ ላይ እንደነበር ተናግረዋል። ጥቃቱ በደረሰበት አካባቢ በታጣቂዎች ቁጥጥር ስር መሆኑን የሚናገሩት ኃላፊው ተማሪዎች ለፈተና ወደ ማርቆስ ሲሄዱ ጉዳት ባይደርስም ተኩስ መከፈቱን ጨምረው ገልጸዋል። የወረዳ አመራሮች ከዚህ በፊት በአካባቢው ለመንቀሳቀስ በእጀባ መሆኑን ገልጸው ተማሪዎቹ ለፈተና ሲሄዱ የመንግስት የጸጥታ ኃይሎች እጀባ ማድረጋቸውን አስታውሰዋል። ተማሪዎቹ ፈተናቸውን አጠናቀው ሲመለሱ ግን እጀባ እንዳልነበር ገልጸው የተወሰኑ ቦታዎች ላይ መንግስት ታጣቂዎቹ ቢኖሩም ጥቃቱ በደረሰበት አካባቢ ግን አልነበሩም ብለዋል። ጥቃቱ ከደረሰ በኋላ በቦታው የመንግስት የጸጥታ ኃይሎች መድረሳቸውንና ታጣቂዎች መሸሻቸውን ጨምረው ተናግረዋል። ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት የበርካቶችን ህይወት ሲነጥቅ በርካቶችን ለማህበራዊ ህይወት መሰቃቀል መዳረጉን ነዋሪዎቹ ይናገራሉ። የሰብአዊ መብት ድርጅቶች በክልል ውስጥ ከፍርድ ውጭ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጭ ስርዓት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንደሚፈጸም ይገልጻሉ። በክልሉ እየተካሄደ ባለው ግጭት የተነሳ አሁንም በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ናቸው። በበርካታ የክልሉ አካባቢ ባለው የጸጥታ ስጋት ምክንያት በተሽከርካሪዎችና በተጓዦች ላይ ተደጋጋሚ ጥቃት ሲፈጸም ቆይቷል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።